እናንተ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እንኳን አደረሳችሁ ለአረፋ በዓል ማለት ነው። ለመላው የሙስሊም እምነት ተከታዮች እንግዲህ ባህሉ የሰላም የደስታና የጤና ያርግላችሁ ያልኩ እንግዲህ ዛሬ በአንድ ነገር መጥቻለሁ ማለት ነው። እሱ ምንድን ነው ወዴት ነው ካላችሁ በአንድና በሁለት ነገር ነው የመጣሁት ማለት ነው። የአንደኛው እንግዲህ ስለነ ቡታጅራ ዩቲዩበሮች አንዳንድ ነገር ሾፍ ሾፍ እናደርጋለን፣ ብዙ አናወራም። ግን ደግሞ አንገብጋቢ የሆነ ነገር በጣም ያዘንኩበት እንቅልፌን ሳልተኛ ያደርኩበት ምናምን ነገር ብዙዎቻችሁ አይታችሁታል ብዬ ተስፋ አድርጋለሁ ማለት ነው። ምን የሚለው ሚዲያ የተለቀቀ አንዲት እህታችን እንደኛ አረብ ሀገር፣ በነገራችን ላይ እኛ አረብ ሀገር የምንገኝ ልጆች በጣም ነው የምናሳዝነው። በጣም ምስኪኖች ነን። ምን እንደምል አላውቅም። አንዳንዴ በቃ እየሰራ ነው ኃጢአት ካለብን ለምን ንስሐ አንገባም ሁሉ ላለውኝ። ምክንያቱም በጣም በብዙ ነገር እየተጎዳን ነው። በቤተሰብ እየተጎዳን ነው። በወንድ በተለያየ ነገር እየተጎዳን ነው። እና እኛ የምናደርገው መልካም ነገር ለሰዎች የምንሰራው ስራ በቃ የሆነ እኛን እንድንጎዳ እያደረገን ነው። ኃጢአት ነው ወይስ ምንድን ነው ብዬ ራሴ ጋር በጣም ምክክር እየጀመርኩኝ ነው። ምክንያቱም እቺ እንግዲህ አንዲት እህታችን ትናንትና በጣም በሚያሳዝን ሁኔታ ትልቅ ሚዲያ ላይ ቀርባ በኢሞ የምታውቀው ወንድ እንግዲህ በኢሞ ነው የማውቀው ብላለች። አይሜን ለ2 ዓመት ነው ለ3 ዓመት አለች እንዳወራችሁ 2 ዓመት መሰለኝ ባልሳሳትም እንዳወራችሁ ነው ስትናገር የነበረ። ከዛ ባሻገር እንግዲህ እሱን ስታወራ መጨረሻ ላይ ኮንትራቷንም ሳትጨርስ ነይ እንዳላትና እንደሄደች እኔ የምሰራው ስራ አለኝ በእኔ እንተዳደራለን ብሎ እሱ ግን የልጅ አባት ባለሚስት ነው። እኔ ግርም የሚሉኝ ደግሞ ሽማግሌ ተብዬዎች ቆሻሻዎች ናቸው። እኔ ግርም ያሉኝ ተዋቸው። ወንዶች አንያቸውን ተረግመዋል። ስለተረገሙ እርግማን ደግሞ በምንም የሚለቅ ስላለ አይደለ እነሱ አንዴ ተረግመዋል። ምክንያቱም ሴት ልጅ እያስለቀሱ የሴት ልጅ ብር እየበሉ እንደ ማስቲካ ወጥተው መጣል አመሻሽተዋል፣ በነገራችን ላይ ማለት ነው። ስለዚህ ይሄ ምንም አዲስ ነገር አይደለም። ግን ቤተሰብ ተብዬዎች ጋይስ ሽማግሌ ሆነዋል ምናምን ነገር ምንም ልጁ እንዳለ እንትን እንዳላለ ምናምን እንደሌለው ነገር ነበር ተፈራርመው ኦልሬዲ እቺ ልጅ ያገባት ማለት የሰው ህይወት ስለተበላሸ ምንድን ነው የሚያገኙት ጥቅም? እኔ የሚገርመኝ ነገር ጥቅሙስ ምንድን ነው? የሰው ህይወት እንደዚህ በቃ መጫወቻ ነው የሆነ እና እኔ አንዳንድ እህቶች ደግሞ አረብ ሀገር ያለ ልጆች ተው ትዳር አትያዙ፣ በኦንላይን ይቅርባችሁ። በነገራችን ላይ አሁን አንዳንድ ሰዎች ምሳሌ ሀቢባን ይሰጧቸዋል። እንደገና ደግሞ ምናምን ሰንበዲ አይመለከተንም። ሀቢባ እንግዲህ ድሏ ሆኖ አንድ ጥሩ ወንድ ስላገኘ ሁሉም የሀቢባን ባላይነት ይገኛል ማለት ይሄ ፈጽሞ ስህተት ነው። በነገራችን ላይ እንደዚህ በኦንላይን የሚሳካላቸው ምናልባት ከ105% ናቸው። 95%ዎቹ ግን ብራቸውን እየተበሉ ምናምን በቃ የሆነ ራሳቸውን እንትን ካሉ በኋላ የወረወሩ የሚጥሏቸው ትንሽ ሳይሆን በርካታዎች ነው። ስለዚህ ለምንድን ነው ከአንዱ ማንማር? እውነቴን ነው የምላችሁ። እኛ አሁን ብንማር ሳሚ ራሱ የሚያወራው ራሱ ለእኛ ይበቃል ነበር። ሳሚ የሚያወራው ለእኛ ይበቃናል። በቃ ሌላ ጋር ራሱ መሄድ አይጠበቅብንም። እኛ ሳሚ የሚናገረው ነገር ይበቃል ነበር። ነገር ግን እኛ ሁሌ ታጥቦ ጭቃ በቃ እንታጠባለን። ጭቃዎች ነን ጎበዝ። ምንድን ነው በዚህ ልክ እንደዚህ ይሆን ነው? አንዷ ምን አለች መሰላችሁ? በቲክቶክ ነው የማውቀው ብላ 6000 ሪያል ሰጠውታለች። የኛ የሳውዲ 6000 ሪያል ማለት እንግዲህ የኢትዮጵያ 500 ሺህ ብር ይመስለኛል ባልሳሳትም። 500 ሺህ ብር እንግዲህ ማለት በቲክቶክ ለምታውቀው ማን ነው ምንድን ነው ወዴት ነው ከየት ነው ራሱ ሳታውቅ ተባልሽ። ከዛ 500 ስንት ነው 6000 ሪያል ሰጣችሁ። 300 ብር አለው ጭማሪ ማለት ነው። ተውት 300 ብር እንተውና ከዛ እሱን ከተቀበለ በኋላ ብሎክ አጠጣት። ከዛም በኋላ ሀቢባ ቤት መታ የት ነው የምታውቂው ትባላለች። በቲክቶክ ማን አገናኘሽ? ጓደኛ ነው ያስተዋወቀኝ። ልጅቷን ራሱ እኮ በስርዓት ራሱ ብዙ ቀን እኮ አታወራትም እኮ አስባችሁታል? እና የእኛ መሀይምነት ይሄን ያህል ነው። ሞጣ እኮ እኛን መሀይም ናቸው የሚለው ትክክል ነው። መሀይምነት ትክክል። ይሄማ ሀቅ እኮ ነው። በቃ ያወራን ሁሉ እውነት ይመስለናል። የሳቀልን ሁሉ የወደድን ይመስለናል። በቃ ሁሉም ሰው እኛ ዘመዳችን ነው። በነገራችን አረብ ሀገር የምንሰራቸው በጣም የዋሃዎች ነን። የዋህ አይገልጸንም። የዋሃዎች ነን። በቃ ይዋህንን በቃ የሳቀልን ሁሉ እኛን የወደደን ይመስለናል። አይ ኖ ግን አይደለም፣ እንደዛ አይደለም። በነገራችን ላይ በጣም እየሳቁ መርዞች አሉ። መርዝ ሰዎች የእናንተን ውድቀት የሚፈልጉ የእናንተን ምን የሚፈልጉ። ስለዚህ እኛ ደግሞ ጥንቃቄ። እኔ አንዳንዴ እግዚአብሔር ለመናገር በቃ ከሰው መራቅ ይሆናል አይደለ? ስልኬን ሁሉ ጥልምልምልምልም አድርጌ ከሰው መራቅ በቃ ደስ ይለኛል። በቃ ግን ደግሞ የሆነ ስልካችን ስናጠፋ ደግሞ ታውቃላችሁ ብዙ ነገር እኛ በስልክ ላይ ነው ፎከስ የምናደርገው። እሱ ካልሆነ በስተቀር በቃ ስልኬን ለምልምልምልምልም አድርጌ ስራዬን ብቻ መስራት ነበር የምፈልግ። ስራ ስንጨርስ መቼም 24 ሰዓት ስራ ሆንም አይደለ? ስለዚህ
እሱን በማለት እንጂ እውነት ለመናገር አሁን ምን ያለንበት ጊዜ በጣም ያሳዝናል ቤተሰብ። እና ምን ልላችሁ ፈልጌ ነው አሁን እባካችሁ ተው፣ በኦንላይን ትዳር ይቅርባችሁ። በቃ እግዚአብሔርን በኦንላይን ይቅርባችሁ። ስንቶች እኮ ማርያምን ሄደው ስንቶች በቤተሰብ የመጣላቸው ወንድ ተከብረው አክብሯቸው ምናምን ከትትና ጋር እነዚህ ያፈቀርኩሽ ወደድኩሽ ሰንበዴ እዛ አናታችን ላይ ፍጥ ይላሉ። ብራችን ብለው ይመጣሉ። ብራችን ካለቀ በኋላ የአንዴ ባጃጅ ግዢ፣ አንዴ መኪና፣ አንዴ ገሌ መሊ ወይኔ ፈጣሪ ወይ ትግስት ውስጥ ከዛ እሱን ካረግን በኋላ ብራችን ካለቀ በኋላ እኛ ላይ ሰማን ቼክ አያደርጉንም። ስለዚህ ጥንቃቄ አድርጉና እንግዲህ ይሄን ያለው ነገር ማለት ነው። ብትሰሙ ስሙ፣ ካልሰሙ ምንም ማድረግ አይቻልም። ዛሬ እንግዲህ ይሄን ያለው ነገር አረፋ ነው፣ ስራ አለኝ እና ይሄ ነው እንግዲህ። ስለ ቡታጅራ ዩቲዩበሮችም ደግሞ አንዳንድ ነገር ሾፍ እና እንደነሱ የነሱ ድራማ ያልቅ ነው። ቡታጅራ ዩቲዩበሮች ያው ባይዘው እንደቀጠለ ነው አለ አሁንም። እናንተ ብቻ ለስማት ይወጥ የጣውላ ማለት ተብሰው ወይሳ ሾፍ ያደክሉ ለምን ያደክሉ ጣውላ እና ብድራችሁ ፈልጌ ነው። ስለ ቡታጅራ ዩቲዩበሮች ሾፍ አድርገን ልጅቱ መጣች። አላስወራኛለች መጋኛ የሆነ ልጅ ማለት ነው። ላይላላ ናስ ጋዳ سوي زين هذا وسخ هذا كم وسخ شيء ما كبير خوش هذا وسخ هذا وسخ خوش أنا ما خوش يا ويلي اليوم دم بعد وشو هذا ما أدري شكله معفن. لا إله إلا الله. اشتري صح؟ أنا سويته. بس هذا اشتريته. من يجي اليوم هنا؟ ما حجة. شلون؟ اليوم العيد. لولو متى يجي؟ لولو ما هي جاية. متى يجي أنا أقول لك أنت معلوم كل شيء. دبي بعدين يروح يجيبه ويرجع. متى؟ معلوم دبي طريق؟ أي. بالله. أي. متى يجي؟ يجيبها يمكن بعد شهر. لا ባቻል ውዶቼ ማሮቼ ፍቅሮቼ እና ስለነበረን ጊዜ እጅግ በጣም እናመሰግናለን። ሰላማችሁ ብዙ ትርፍርፍ ይበልልኝ። ሀገራችን ኢትዮጵያን ሰላም ያርግልን። በነገራችን ላይ ልጅቱ ጋር ያወራው እና ያለው ነገር ይሄ ነው። ቴንክ ዩ እናንተ ማለት ነው። ያ አላህ እነ መሬት ወላ ነው በሰፈር መተሰፈር ያ ረቢ مريض ما يسافر. كيف يعني قاعدين سناني بي بلوس الحين بي بلوس سمسم مجنون بلوس والله احنا ما في فلوس.